ለጠንቋይ ተዘፈነ የተባለው የሳራቲ ሰሞነኛ አነጋጋሪ ሙዚቃ ብዙ ዝግቦችን እያሰማ ነው። አስደንጋጩ መረጃ ምን ይሆን? በሌላው ጉዳያችን ታዋቂው ቲክቶከር እናቱንና ብዙዎችን አንገት አስደፍቶ አስለቅሶ ሊቢያ ሳይሄድ ሄድኩኝ በማለት አታሏል። ከፍተኛ ቁጣም በብዙዎች ያስተናገደ ጉዳይ ሆኗል። ምን ተፈጠረ? እነዚህ ጉዳዮች በዛሬው ዝግጅታችን ተሰሙታላችሁ። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ይወዳጁን። ምን ላድርግልህ በሚል ዘፈን የምትታወቀው ሳራቲ ከሰሞኑ በዘፈኖቿ ከባድ የተባሉ አነጋጋሪ ጉዳዮችን ከማሰማት አልቦዘነችም። በምን ላድርግልህ ዘፈኗ የእሷ ሙዚቃ አይደለም ሰርቃይ ነው በሚል በትላልቅ ሚዲያዎች ከፍተኛ መነጋገሪያን የሆነችው ሳራቲ በሰይፉ ፋንታውን የመዝናኛ ፕሮግራም ላይ እንኳን ሳይቀር ከድምፃዊት ኢየሩሳሌም አስፋው ወይንም ጄሪ ጋር ከፍተኛ የሆነ ንትርክ እንዲያውም ጉዳዩ ከሮ ወደ ሕግ ያመራበት አጋጣሚ ተፈጥሮ እንደነበር መቼም የሚዘነጋ ጉዳይ አይደለም። ከዚያ በኋላ ሳራቲ ማግባት አማራት የሚሉ ብዙ ሐሳቦች የተዘዋወሩበትን መቼ ነው የምሞሸረው የሚለው ሙዚቃ ዳግም ለአድማጭ ተመልካች ካደረሰች በኋላ ከሰሞኑ ደግሞ እጅግ ብዙ ሐሳብና አስደንጋጭ መረጃዎች የተከተለው ጉራበል የተሰኘ ዘፈንን ዘፍናለች እየተባለም ይገኛል። ይህ ሙዚቃ በሰዎች ትርጓሜ የተለያየ ይዘት አለው የተባለ ሲሆን ብዙዎችን ግራ ያጋባ ሙዚቃ ለጠንቋይ እየተዘፈነ ነው የሚሉ ሐሳቦችም ተነግሮበት ጉዳስ ብሏል። ይህንን ሙዚቃ በቲክቶክ የማህበራዊ ሚዲያ እየተቀባበሉት ያለም ሲሆን የግጥሙን መልእክት አጢኑ የሚሉ መልእክቶችም ተልኮላቸዋል። አነጥፍልሃለሁ ቄጤማ ስጋጃ፣ አጨስልሃለሁ ከርቤና ሉባንጃ፣ የቀረ ግን ጊዜ ሰው መሆኔን እንጃ የሚል ይዘት ያለው ግጥሙ እውነት ይህ ምድር ላይ ላለ ወንድ ነው ወይ የተዘፈነው የሚሉ ጥያቄዎች ሙዚቃው እንዲነሳበትም አድርጓል። እንዲህ ያለው ቄጤማና ሉባንጃ የሚነጠፍለት ከርቤስ የሚጨስለት እንዴትስ ሰው ሆናለው የሚለውን ምን አመጣው በማለት ይዘፈን የተዘፈነለትማ ለወንድ ሳይሆን ለጠንቋይ ነው የሚሉ ሐሳቦችም አሁን በተለያዩ የማህበራዊ ሚዲያዎች በከፍተኛ ሁኔታ እየተሰራጩ ይገኛሉ። አሁን አዲስ ሙዚቃ ማውጣቷን ተከትሎ ከግጥምና ከሃይማኖት ጋር በተያያዘ አንዳንድ ትችቶችን እያስተናገደች የምትገኘው ዕውቋ ድምፃዊ ሳራቲ ለዚህ ትችት የሚከተለውን ምላሽ ስሙልኝ ብላለች። ሙዚቃው ምንም የተለየ አጀንዳ የለውም። የዘፈንኩትም እግዚአብሔር በእጁ አድርጎ ለሰራው ለምንወዳችሁ ለምናከብራችሁ ወንዶች ነው። እንዲያውም ሙገሳው ሲያንሱባችሁ ነው የሚል ሐሳብን ብትሰነዝርም ብዙዎች ጉዳዩ ሌላ አጀንዳ መያዙ በሰዎች መካከልም ከፍተኛ ጥንጣሬ መንገሱ ዛሬም እንደቀጠለ ለመመልከት ችለናል። የምትሰሟቸው ሙዚቃዎችን አጥርታችሁ ለዩ። ምንም ችግር የለውም የሚል እሳቤ ከባድ የተባለ የትውልድ ብልሽት ውስጥ እየከተተን ነው የሚሉ ብዙ ሰዎች አሁን ሐሳባቸውን እየገለጹ የሚገኝም ሲሆን፣ በሌላ ወገን ደግሞ የለም ነገርን ከመሰነጣጠቅ የሚሰሩትን ማገዝ የሚሳሳቱትን ማረም የሚል መልእክትን አስተላልፈውበት አልፈዋል። ነገሩ እንደቀጠለው የሳራቲ ሙዚቃ አሁን በከፍተኛ ሁኔታ ብዙዎችን እያወዛገበ እያከራከረና እያሟገተ እንዳለም መስማታችንንም በዚሁ አበሰርናችሁ። በሌላው ጉዳያችን ደግሞ የሊቢያ ሰቆቃን የሚያስመለክቱ ግብዓቶችን በሰውም በምስል በማስደገፍ ሳይታገት ታግቻለሁ ያለው ታዋቂ ቲክቶከር እናቱን እንኳን ሳይቀር የሰው ፊት አስቆሞ ሲያስለምን የነበረ ቢሆንም በፍጹም ሊቢያ ለመሄዱ ዜና መሰማቱ ብዙዎችን አስቆጥቷል። በዛ ችግር ውስጥ ያሉትን ሌሎች ወጣቶችን በህብረተሰቡ ድጋፍ እንዳይደረግላቸው መንገድ ከመዝጋት አልፎም ከፍተኛ ጥርጣሬ በሌሎች ሰዎች እንዲመጣም አድርጎባቸዋል። በቲክቶክ ስሙ አክርሽ የተባለው የወጣት በህዝብ ትራንስፖርት መያዣ ቦታዎች ላይ እየሰገጠ በመደነስና ጮክ ብሎ በመዝፈን የሚታወቅ ነበር። ከዚህ በፊት ለአንድ ታማሚ በቲክቶክ ገንዘብ በመሰብሰብ የተሰበሰበውንም ገንዘብ ለታማሚው እንደመስጠት ለግሉ ወስዶ እንዳጠፋም የሚዘነጋ አይደለም። ገንዘቡን ለምን ለታማሚው አልሰጠም የተባለ ጊዜ አይድንም ይሞታል ስለተባለ ተጠቀምኩበት አለ። የቲክቶክ መንጎች ታማሚው እስካልዳነ ቢያጠፋው እውነቱን ነው ብለው ነገሩን አራግበውት ደግፈው ታለፉ።
አሁን ደግሞ ሊቢያ ላይ ታግቻለሁ በማለት ከጓደኞቹ ጋር በመሆን ለቀናት በቲክቶክ ላይቭ ላይ በቂ ገንዘብ መሰብሰባቸውንና ብዙዎችን ማታለሉን እናቱንም የሰው ፊት ላይ ደቅኖ በእንባና ሲቃ ሲያስለምናት ከራርሙ ውሸት መሆኑ ብዙዎችን ልባቸውን የሰበረ ጉዳይ አድርጎታል። እሱ ግን ዱባይ ላይ ከጓደኞቹ ጋር ፈታ እያለ መሆኑ መረጋገጡ ደግሞ ሌላኛው ብዙዎችን ያስቆጠው ተግባሩ ነው። አሳዛኙ ነገር ከእውነተኛው ችግረኞች በላይ የብዙዎችን ልብ ለእንደዚህ አይነቱ ሰዎች ይደነግጣል የተባለም ሲሆን ይህ ጉዳይ ቲፎዞ ባላቸው ሌሎች ሰዎችም መልኩን እየቀየረ መቀጠሉ አይቀርምም እየተባለ ይገኛል። ከማህበረሰብ ንቃት ባሻገር መንግስት የዲጂታሉ ዘመንን የሚያዋጅ ህግና አተገባበር ላይ ብዙ ስራ መስራት ይጠበቅበታል ያስባለም ሲሆን ይህ አንደኛው ምሳሌ እንደሆነም ተነግሯል። በአቋራጭ ለመክበር የሚፈነቀለው ድንጋይ ሞራልና ህሊናን የማያግደው መሆኑ ደግሞ ወዴት እየሄድን እንዳለ ማሳያ ጉዳይ ነው። እናም ለዚህ ወጣት የራሳቸውን ግላዊ አስተያየት በየማህበራዊ ሚዲያ የሰጡ ብዙዎች ሲሆኑ ኢትዮጵያ ተቀምጦ ሊቢያ ነኝ ብሎ እንደዚህ አይነት ፎቶዎችን ለቆ የገዛ እናቱን አስለቅሶ ከእናቱ አልፎ በዙሪያ ያሉትንም ማስጨንቆ ብር እየተሰባሰበለት የነበረ ቢሆንም ነገር ግን እሱ እንደሆነ ፈጣሪ ያጋለጠው ብለው ነበር። ብዙዎች የተመኘከው ለብዙዎች የመጨረሻው መንገድና አንድ ያላቸው ተስፋ ሆኖ ነው እንጂ እንዳንተ ለቀልድ አይደለም የሚሉ መልእክቶችን የሰደዱለት ሲሆን ከጅምሩም ቲክቶክ ላይ ሰው በተሰበሰበበት እየደነሰ እየጮኸ መሃል አዲስ አበባ ላይ ቪዲዮ ክሬት የሚያደርግ አወዛጋቢ ልጅ እንዲያደርግም ማለት ዘበት ነው የሚሉም አሉ። የሆነ ሆኖ እንዲህ ያለው ጸያፍ ተግባር በተለይ በወላድ እናት ላይ መጨከን ከልክ ያለፈ ወንጀል ነውና ይታረም። በትክክለኛው የስቃይ ህይወት ላይ በሊቢያ ያሉትን እገዛ የሚያስፈልጋቸውን ወጣቶች ተስፋ ያጨለመ መሆኑ ደግሞ አሳዛኝ አድርጎታል። በተለይ ቲክቶክ በተባለው የትስስር ገጽ በየዕለቱ የሚሰሙት የሚታዩት ጉዳዮች ከልክ ያለፉ መሆናቸው አሳሳቢ ደረጃ ላይ ደርሷል። ለዛሬ እነዚህን መረጃዎች ወደ እናንተ አደረስን። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ በድጋሚ እንድትወዳጁንም ጠየቅናችሁ።